ድራማቲክ በሆነው በትናንትናው ምሽት ህንድ ፓኪስታንና ፓኪስታን በምታስተዳድረው በካሽሚር ግዛት ውስጥ በሚገኙ 9 የተለያዩ ቦታዎች ላይ የሚሳኤልና የአየር ጥቃት ስትሰነዝር አድራለች። ይህ ደግሞ ለተከታታይ 25 ደቂቃዎች ማለትም ከሌሊቱ 7 ሰዓት ከ5 እስከ 7 ሰዓት ከ30 ለሚሆኑ ተከታታይ 25 ደቂቃዎች ሲሰነዘር የነበረ የሚሳኤልና የአየር ጥቃት ነው። ፓኪስታን እንደምትናገረው ከሆነ ግን ህንድ እንደምትለው 9 ቦታዎች ሳይሆኑ 6 ቦታዎች ብቻ በሚሳኤል የተመቱ እንደሆነ ተናግራለች። ከዚህ በተጨማሪ ደግሞ የህንድ ድሮኖችንና አየሮችን መትቼ ጥያለሁ ስትል ተናግራለች። ያው ህንድ ይህን ነገር ባታምነውም ማለት ነው። እስካሁን እንዳለው ምሽት ወይም ደግሞ እስካሁን እንዳለው ደቂቃ ማለትም ይሄ ቪዲዮ እስከተቀረጸበት ጊዜ ድረስ ማለት ነው ፓኪስታን እንደምትናገረው ከሆነ 26 የሚሆኑ ዜጎቿ እንደተገደሉ የተናገረች ሲሆን ከዚህ በተጨማሪ ደግሞ 46 የሚሆኑ ሰዎች ጉዳት ደርሶባቸዋል በህንድ የሚሳኤል ጥቃት። በዚህ ጉዳይ ላይ ያለው መረጃ እስካሁን ይሄ ነው። ወደ ሌላ ዜና እናልፋለን። ወደ ሁለተኛው ዜና ስናልፍ የእስራኤልና የጋዛን ጉዳይ ይመለከታል። በዚህም እስራኤል ባሳለፍነው 24 ሰዓት ላይ በጋዛ በፈጸመችው 2 ከባድ ጥቃቶች ምክንያት 33 የሚሆኑ ጋዛውያን ህይወታቸውን አጥተዋል። ሁለቱ ጥቃቶች የሰነዘሩት የመጀመሪያው ሰው በበዛበት በሬስቶራንት ውስጥ ሲሆን ሁለተኛው ደግሞ እዛው አካባቢ የሚገኝ አንድ ህንፃ ውስጥ ነው። ዛሬ በጣም ትንሽ ዜና እንደሆነ አስባለሁ። ነገ ደግሞ በደንብ በሰፊው ይዘን እንመጣለን። እናመሰግናለን።